ሰላም ጤና ይስጥልን እንደምን አላችሁ ውድ አድማጮችና ተከታታዮቻችን፣ ዛሬም በርካታ መረጃዎችን ይዘንላችኋል። 14ኛ ቀኑን ይዟል። በፋርስ ባህረ ሰላጤ አካባቢ የተጀመረውና የተቀሰቀሰው ጦርነት። ይህ ጦርነት መጠነ ሰፊና በጣም በአካባቢው ያሉ ሀገሮችን እያተረማመሰና በርካታ ባህረ ሰላጤ አካባቢ የሚገኙ ሀገሮች አሁን ድረስ የኢራን ጥቃቶችን እያስተናገዱ የሚገኝበት ሁኔታ ነው ያለው። በሌላ በኩል አሜሪካና እስራኤልም ድብደባውን ቀጥለውበታል። ድብደባዎቹ መጠነ ሰፊ ከመሆናቸው የተነሳ ትናንት ማታ አሜሪካና እስራኤል በመካከለኛው ኢራን ዋና ከተማ ላይ በርካታ የድሮን ጥቃቶችን አድርሰዋል። በዚህ ድሮን በርካታ ሰዎች መገደላቸው፣ በርካታ ህንፃዎች መፍረሳቸው እንዲሁም በርካታ ተቋማት የመንግስትና መንግስታዊ ያልሆኑ ይዞታዎች መውደማቸው ነው የተነገረው። አሜሪካ እስራኤል ጦርነቱን የሚቆሙበት ሁኔታም ተጠይቀዋል። ነገር ግን ፕሬዝዳንት ዶናልድ ትራምፕ ናቸው ስለ ጦርነቱ የማቆም በዲፕሎማሲያዊ መንገድ ጦርነቱ የሚያበቃበት፣ ድብደባ የሚቆምበት፣ ኢራን እፎይ የምታገኝበት ሁኔታ ላይ አሁን አይደለንም ሲሉ ተናግረዋል። ቀነ ገደብ ያልተበጀለት ጦርነት መሆኑን ተናግረዋል። በሌላ በኩል የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም እንደዚሁ አይነት ቃላት ነው የተናገሩት። የእስራኤሉ ቤንያሚን ኔታንያሁ ያሉት ነገር ምንድን ነው? ኢራን አብዮታዊ ዘብ የተባለውና ጨቋኝ የሆነው በአያቶላ አሊ ካሚኒ እሳቸው ከሞቱ በኋላ ለልጃቸው መተላለፉ ዛሬ ላይ በጣም የማንፈልገውና የማንደራደርበት ሁኔታ ስለሆነ ጦርነቱ እስካናካቴው ይሄ ኃይል እስኪደመሰስ ድረስ ይቀጥላል ሲሉ ነው የተናገሩት። ይህንም ማለታቸው በኢራን ላይ የሚደረገው ጦርነት አሜሪካና እስራኤል ጎን ለጎን በመሆን ጥቃቱን እንደሚቀጥሉበት የሚያሳይ መሆኑን ተረድተናል። ቤንያሚን ኔታንያሁ አስከትለውም እንዳሉት በሌላ በኩል ሊባኖስ አካባቢ ላይ የመሸገውና ህዝቦላ የተባለው በኢራን ይደገፋል ተብሎ ጭምጭምታ የሚሰማው ይህ ኃይል ከዚህ ኃይል ጋር ትንቅንቅ ላይ ነን። ይህንን ኃይልም ለማሽመድመድ አሁን ላይ በርካታ ጥቃቶችን በሊባኖስ አካባቢ ላይ ህዝቦላ ወደ መሸገበት አካባቢ ላይ ጥቃቶችን እየፈጸምን እንገኛለን ብለዋል። ይህንን በሰፊው ወደኋላ እናያለን። በመጀመሪያ ግን ኤርቢል የተባለው የኢራን ትልቁ የነዳጅ ማጣሪያ ከትልቁ ትላንት ከተመታው ትንሽ አነስ የሚለው ኤርቢል አካባቢ ላይ የሚገኘው የነዳጅ ማጣሪያ ለመጀመሪያ ጊዜ ጦርነቱ ከጀመረ ወዲህ ትላንት ያ ትልቁ ተራራ ላይ የሚገኘው ከተመታ በኋላ ነው ዛሬ ኤርቢል አካባቢ ላይ የሚገኘው የነዳጅ ማጣሪያ ስራውን እንዲያቆም ሙጅተባ አሊ ካሚኒ ተናግረው ስራውን እንዳቆመ ተነግረዋል። ትላንትና መጠነ ሰፊ የሆነ ጥቃት ነው አሜሪካና እስራኤል በነዳጅ ማጣሪያ በኢራን ነዳጅ ማጣሪያ ላይ ከባድ ጉዳት ያደረሱት። ያንን ተከትሎ ይመስላል ሙጅተባ አሊ ካሚኒ ይሄንን ኤርቢል አካባቢ የሚገኘውን ትልቁን የነዳጅ ማጣሪያ የሆነውን ይዞታ ስራውን እንዲያቆም ያዘዙት። ባዘዙት መሰረትም እንዲቆም ተደርገዋል ተብለዋል። በሌላ በኩል ሆርሙዝ አካባቢ ላይ የሆርሙዝ ወሽመጥን የኢራን ወታደራዊ አብዮታዊ ዘብ የተባለው እና በአያቶላ አሊ ካሚኒ ይመራ የነበረው አሁን ላይ አባታቸው ከሞተ በኋላ ስልጣኑን መንበሩን የተረከቡት የአያቶላ ልጅ ናቸው፣ ሙጅተባ አሊ ካሚኒ። ሙጅተባ አሊ ካሚኒ ወደ ስልጣኑ ከመጡ በኋላ በህዝብ ፊት አንድም ቀን ታይተው አያውቁም። እስራኤል ጥቃት እንዳይፈጽምባቸው ነው እየተደበቁ የሚገኙት ነው የሚባለው። ነገር ግን ካሉበት አካባቢና ካሉበት ቦታ ላይ እየሆኑ ወታደራዊ ኃይሉንም እንዲዘምትና በርካታ ጥቃቶችን በነዚህ በመካከለኛው ምስራቅ አካባቢ የሚገኙ ሀገሮች ላይ በርካታ ጥቃቶችን እንዲፈጽሙ አዘዋል። በዛ መሰረት ነው በርካታ ጥቃቶችን በጎረቤት ሀገሮች ላይ እየፈጸሙ የሚገኙት። ይህንንም ወደኋላ እንመጣበታለን። አሁን ሆርሙዝ አካባቢ ያለውን ሁኔታ ሀገራቸውን ከጠላት ለመጠበቅ በሚለው ሁኔታ ላይ ሆርሙዝ የተባለውን አካባቢ በደንብ እንዲዘጉ ሙጅተባ አሊ ካሚኒ ሰሞኑን ጥሪ አስተላልፈዋል ለወታደራዊ ኃይሉ።
የአሜሪካ ወታደራዊ ኃይል ደግሞ ያንን ቦታ ማስከፈት አለበት ሲሉ ነው ዶናልድ ትራምፕ በሌላ በኩል የተናገሩት። ዶናልድ ትራምፕ ምንድን ነው ያሉት እዚህ ላይ ሆርሙዝ ሀብት አይደለም፣ የኢራን ግዛት አይደለም፣ መተላለፊያ መንገድ ነው። ስለዚህ መተላለፊያ መንገዱን ኢራን መዝጋት ማለት የዓለምን ሕዝብ ጉሮሮ ላይ መቆም ማለት ነው ካሉ ኋላ ይሄ ደግሞ እንዳይሆን በፈለገውም አይነት ሁኔታ ሆርሙዝን እናስከፍታለን ሲሉ በዛቻ መልክ ነው የተናገሩት። ሆርሙዝን የዘጋው የኢራን አስተዳደር አሁን በስልጣን ላይ የሚገኘው የኢራን መንግስት ነው። ሆርሙዝ የትልቁማችን የመርከቦች መተላለፊያ መንገድ ነው። ይህ መንገድ የባህር ወሽመጡ ማለት ነው። መንገድ ስንል መሬት ላይ የሚገኝ መሬት ሳይሆን የባህር መተላለፊያ ወሽመጥ ነው። ትልቅ ወሽመጥ ነው። ሁሉም መርከቦች በዛ አካባቢ ላይ አቋርጠው ነው ወደ አውሮፓ፣ ኤዥያ፣ ላቲን አሜሪካ እና የተለያዩ የዓለማችን ሀገሮች የሚጓጓዙት። በዛ መንገድ ላይ ነዳጅ፣ መድኃኒት እንዲሁም ሌሎች ሸቀጣሸቀጥ የሆኑ ቁሳቁሶች ወደ የተለያዩ አፍሪካ ሀገሮች እና ወደ የተለያዩ ኤዥያ ሀገሮች የሚጓጓዙበት ትልቁ መንገድ ነው። ይህንን መንገድ ነው እንግዲህ አሁን ላይ እነዚህ ኃይሎች የዘጉት የኢራን ኃይሎች ማለት ነው። እነዚህ ኃይሎች ከዘጓቸው በኋላ እኛ በባሌም በቦሌም እናስከፍታለን እያሉ ነው ደግሞ ዶናልድ ትራምፕ። በሌላ በኩል ዶናልድ ትራምፕ ጦርነቱን አሁን ድረስ አላቆሙም። ይህንን እያሉ ባሉበት ወቅት ላይ ነው የጦርነቱ በቀጠለበት ወቅት ላይ ነው ደግሞ ይህንን አካባቢ በባሌም በቦሌም እናስከፍታቸዋለን ሲሉ የዛቱት። ከዚህ ቀደም በርካታ ሀገሮች ስለ ሆርሙዝ መዘጋት ለዶናልድ ትራምፕ በነገሩበት ወቅት ላይ እና የዓለማችን ኢኮኖሚ በጣም እየወደቀና ነዳጅ በጣም ስፓይክ እንዳደረገ ማለት ነዳጅ በጣም እየጨመረ ዋጋው ሲናገሩ በተለይ በአሜሪካ ውስጥ የሚገኙ የአሜሪካ ሕዝቦች ናቸው ይህንን ነገር ያነሱት እና ይህንን ነገር ባነሱበት ወቅት ላይ ዶናልድ ትራምፕ ምንድን ነው ያላቸው? አይዟችሁ፣ ግድ የላችሁም፣ ዛሬ የነዳጅ ዋጋ ዛሬ ቢወደድ ነገ ወደ ቦታው እንዲመለስ አስደርጋለሁ ብለዋል። ትልቁ የነዳጅ ዋጋ እንዲወደድ እና የዓለማችን ሕዝብ እንዲጮህ ያስደረገው የሆርሙዝ ወሽመጥ መዘጋቱ ነው። ስለዚህ ዶናልድ ትራምፕም ይህንን የነዳጅ መወደድ ጉዳይ ላይ የተናገሩት ሆርሙዝን አስከፍቼ ነዳጅ እንደ ልብ ከሌሎች ከሳውዲ አረቢያ እና ከሌሎች ሀገሮች እንዲተላለፍና ወደሚፈለገው አቅጣጫ እንዲሄድ አደርጋለሁ ማለታቸው ሆርሙዝን አስከፍታለሁ ለማለት ነው። የዋጋው ግሽበት ዛሬ ላይ ሰማይ ቢነካ ነገ ወዲያውኑ ወደ ቦታው እንዲመለስ አደርጋለሁ ሲሉ ነው የተናገሩት። ያ ምንድነው? ሆርሙዝ የተባለውን ወሽመጥ በማስከፈት ነው ማለት ነው። ስለዚህ አሁን ለዚህ ነው ዶናልድ ትራምፕ ዛሬ ላይ ወጥተው የሆርሙዝ ጉዳይ የዓለማችን ሀገሮች የሆርሙዝ ጉዳይ አሳስቦናል ባሉት መሰረት የሆርሙዝ ጉዳይ በባሌም በቦሌም እናስከፍተዋለን ብለው የተናገሩት። በሌላ በኩል ዶናልድ ትራምፕ ከዚሁ ጋር አያይዘው ምን አሉ? በዚህ አካባቢ ላይ በርካታ የአውሮፓና የአፍሪካ እንዲሁም የኤዥያ፣ የላቲን አሜሪካ፣ አሜሪካን ጨምሮ በርካቶች ጉሮሯቸው ታንቋል። ሸቀጣቸው የሚፈልጉት ሸቀጣሸቀጥና ሌሎች ምግብ ነክ የሆኑ እና ሌሎችም እንደ ቤንዚል፣ ነዳጅ፣ የአውሮፕላን ነዳጅ ይሄ ሁሉ እየገባላቸው ስላልሆነና መንገዱ ስለተዘጋ በጣም ስላሳሰባቸው ዛሬ ላይ በርካታ የዓለማችን ሀገሮች መርከባቸውን ይዘው ወደ አካባቢው እንደሚሰማሩ ነው ዶናልድ ትራምፕ የተናገሩት። ዶናልድ ትራምፕ ይህንን ሲናገሩ ምንድን ነው ያሉት? በርካታ ሀገሮች ጉሮሯቸው የታነቀና ጉሮሯቸው በሆርሙዝ መዘጋት የተዘጋ እስከ መቼ ተዘግተን እንኖራለን ብለው ታጥቀው ተነስተዋል። ሆርሙዝ አካባቢ ላይ ሊሰፍሩ ሆርሙዝ አካባቢ ላይ ሊዘምቱ ብለዋል። ዘመቻው ወታደራዊ ኃይል ይሁን ወይ ደግሞ እንደዚህ በጉልበት ይሁን በየትኛው መንገድ እንደሆነ ብቻ እንጃ በርካታ የዓለማችን ሀገሮች ወደዛ ሊሰማሩ ነው ብለው ነው የተናገሩት። እነዛ ሀገሮች እነማን ናቸው ብለው ተጠይቀው ዶናልድ ትራምፕ ለዚህ መልስ ለመስጠት ፈቃደኛ አልሆኑም።
እና በርካታ ሀገሮች ጉሮሯችን እስከ መቼ ተዘግቶ እንቆያለን በማለታቸው ነው መርከባቸውን ይዞ ወደ አካባቢው ሊዘምቱ የተዘጋጁት ብለዋል። ዘመቻውንም ምን አይነት ዘመቻ እንደሆነ በሰላማዊ መንገድ ይሁን በጦርነት ወይ ደግሞ ከአሜሪካና እስራኤል ጎን ተሰልፈው ሆርሙዝ አካባቢ ላይ ያለውን በኃይል ለማስከፈት ነው ወይስ በምን አይነት ሁኔታ እንደሆነ የምናውቀው ነገር የለም። እሳቸውም ይህንን ከመናገር ተቆጥበዋል ማለት ነው። ውድ አድማጭ ተከታታዮቻችን ይሄ በእንደዚህ አይነት ሁኔታ ነው ያለው። ሙጅተባ አሊ ካሚኒ ደግሞ የሆርሙዝ ጉዳይን በሚናገሩበት ወቅት ላይ የሆርሙዝ ጉዳይ እስከ መጨረሻው ጦርነቱ አሜሪካና እስራኤል በኢራን ላይ የጀመሩት ጦርነት ድብደባው እስኪያቆም ድረስ የሆርሙዝ መዘጋት ይቀጥላል ብለዋል። ሆርሙዝን በደንብ እንዲጠብቁም የኢራን ወታደራዊ ዘብ እዛ አካባቢ ላይ እንዲሰማራ አዘዋል። ስለዚህ አሁን አጣብቂኝ ውስጥ ተገብተዋል ማለት ነው። ዶናልድ ትራምፕ በባሌም በቦሌም እናስከፍታለን እያሉ ነው። እነዚህ ደግሞ ጦርነቱ እስኪያቆም ድረስ ጦርነቱ በኢራን ላይ የተጀመረው ዘመቻ እስኪቆም ድረስ ያንን ቦታ ዘግተን እንቆያለን ብለዋል። አሜሪካ ደግሞ በባሌም በቦሌም ብለዋል። በየትኛው በኩል እንደሚከፈት ጦርነቱ ቆሞ ይሁን ወይ ደግሞ አሜሪካ እንደዛተችው በዛቻ በባሌም በቦሌም በተባለው ነው የሚከፈተው። በየትኛው ሁኔታ እንደሚከፈት ለኛም ግራ የሚያጋባ ነገር ሆኖብናል። ሁላችንም አብረን የምናየው ይሆናል። ነገር ግን ዶናልድ ትራምፕ በግድ ወይንም በኃይል በሌላ መንገድ እናስከፍታለን ሲሉ መናገራቸው ነው የተሰማው። የኢራን ወታደራዊ ኃይል ደግሞ አገሪቱን ለመጠበቅና ሆርሙዝ የተባለውን አካባቢ ጠላቶች ይህንን ድብደባቸውን እስኪያቆሙ ድረስ ዘግታችሁ ቆዩ ተብለው ትዕዛዝ ተሰጥቷቸዋል። በትዕዛዙ መሰረት ነው እንግዲህ እነሱም ዘግተው አንዲት መርከብ እንዳታልፍ አንድ ነገር ወደዛ አካባቢ ዝር እንዳይል ሚሳኤላቸውን ሌሎች መሳሪያቸውን ደቅነው የሚገኙበት ሁኔታ ነው የተስተዋለው። እና ሆርሙዝ መዘጋት ማለት ደግሞ የዓለም ኢኮኖሚ ላይ ከፍተኛ ጫናን እየፈጠረ ያለ ሁኔታ ነው ያለው። የሆርሙዝ መዘጋት ማለት እውነትም የአውሮፓም ሆነ የኤዥያ የላቲን አሜሪካም ሆነ የአሜሪካ የሁሉም ሀገራችን የዓለማችን ሀገሮች ጉሮሯቸው እንደተዘጋ ነው የሚቆጠረው። ትልቁ የንግድ ቦታ ነው። ትልቁ የንግድ መተላለፊያ መንገድ ነው። ወሽመጥ ነው። ከኢራን ጋር ኩታ ገጠም በመሆኑ ነው ኢራን እዛ አካባቢዎች ላይ ወታደሮችን አስፍራ ዛሬ ላይ ያንን ቦታ አልከፍትም፣ ጦርነቱን አቁሙልኝ ወይ ደግሞ ያንን ቦታ እኔ ደግሞ በኃይል ይዤ እቆያለሁ ብላለች። እንግዲህ ምን እንደሚሆን አብረን የምናየው ይሆናል። በሌላ በኩል ጥቃቶች በአሜሪካና በእስራኤል ኢራን አካባቢ ላይ ድብደባዎች ከተደረጉ ኋላ የበቀል እርምጃዎችን ኢራን ደግሞ ወደ እስራኤል፣ ሊባኖስ፣ ሳውዲ አረቢያ፣ ኩዌት፣ ኢራቅ እንዲሁም ሌሎች የፋርስ ባረስላጤ አካባቢ ላይ የሚገኙ ሀገሮች ላይ በርካታ ሚሳኤሎችን አስወንጭፋለች ኢራን። ለምሳሌ ሳውዲ አረቢያ አካባቢ ላይ የተስወነጨፉት ሚሳኤሎችና ድሮኖች ቁጥር ስፍር እንደሌላቸው የተናገሩት የሳውዲ አረቢያ መንግስት ከዛው ውስጥ 21ዱን በራዳሩ ሊከሽፉ መቻላቸውን የተናገሩት። ሌሎቹ እንግዲህ በርካታ የአሜሪካ ይዞታዎች ናቸው የተባሉትን እንዳወደሙና በባህር ጠረፍ አካባቢ ላይ የሚገኙ ቦታዎችን ደግሞ ማውደማቸው ተነግረዋል። በተመሳሳይ ኩዌት ላይ የተቃጡ የሚሳኤል ጥቃቶችና የድሮን ጥቃቶች ነበሩ። እነዛ የድሮን ጥቃቶችና የሚሳኤል ጥቃቶች ኩዌት ላይ ኢራን ያስወነጨፈቻቸውና ኢራን ወደዛ የላከቻቸው ድሮኖች አሉ። ከነዛ ድሮኖች ውስጥ ስንት እንደሆኑ በቁጥር ባይናገሩም ኩዌቶችም 7ቱ በራዳሩ መክሸፉን የተናገሩት። ሌሎቹ ግን የአሜሪካ ኤምባሲ ላይ አንድ የተቃጣ አለ። ሌላው በተለያዩ የአሜሪካ ወታደራዊ ይዞታዎች ላይ እና ሌሎች የአሜሪካ ቢዝነስ ሴንተር የሆኑ አካባቢዎች ላይ ጥቃቱ እንደተቃጣ ነው እንግዲህ የተናገሩት።
እና በርካታ ጉዳቶችን እንዳደረሱና ከዛ ውስጥ 7ቱን ማክሸፋቸውን ነው የተናገሩት። በሌላ በኩል እንደገና ዱባይ ላይ የተቃጣው ደግሞ በባህር ጠረፍ አካባቢ ላይ ኢላማ የተደረገና የተቃጣ ጥቃት ሲሆን በፖርት አካባቢ ላይ በተቃጣው በዚህ ጥቃት ቦታዎች የአሜሪካ የነዳጅ በርሚሎች በነዳጅ ለአሜሪካ ታሽገው የተቀመጡትና ፍላይት እየጠበቁ የነበሩት ወይ ደግሞ ለመጓጓዝ በመርከብ ላይ ተጭነው በጉዞ ላይ እንዲሆኑ የተዘጋጁ ናቸው የተባሉ መውደማቸውን የተነገረው እና ሌሎችን የዱባይ መንግስትም እንዳለው ሌሎቹ ሚሳኤሎች እና ድሮኖች በራዳራቸው መክሸፋቸውን የተናገሩት። ይህ በእንዲህ እንዳለ ደግሞ በርካታ የእስራኤል ማለች ኢራን በርካታ የኢራቅ ከተሞች ላይ በርካታ ጥቃቶችን ሰንዝራለች። ከዘነዘረችው ጥቃቶች የአሜሪካ ይዞታዎች አሉ የሚባሉ ትላንትም እንደተናገርነው የአሜሪካ ኤምባሲ ላይ ጥቃት ፈጽማለች ኢራን። ዛሬ ደግሞ የአሜሪካ ወታደራዊ ይዞታ የተባለውና ቦታቸውን ቀይሮ ወደ ተሰጣቸው ሌላ ቦታ ላይ ባረፉበት ቦታ ላይ ሌላ ጉዳት ሊያደርስ ይችላል ተብሏል። ስለ ጉዳቱ እስካሁን የተነገረ ባይኖርም ነገር ግን ኢራን እነዚህ አካባቢዎች ላይም ሌላ የሚሳኤል ጥቃቶችን ነው የፈጸመችው። እንግዲህ ሳውዲ አረቢያ እንዳለችው በሀገሬ ላይ በሉዓላዊነቴ ላይ ተዳፍራ ኢራን በርካታ ሚሳኤሎችና ድሮኖችን ወደ ሀገር ያስወንጭፋለች፣ ድሮኖችን ልካለች። በተቻለን መጠን ራዳራችን በቻለው መጠን የሚያከሽፈውንም አክሽፈዋል። አሁን ከመጠን እያለፈች ነው የምትገኘው ኢራን ሲሉ ኢራንን አስጠንቅቀዋል። በሌላ በኩል አሁን የተመረጡት እንደገና ሙጅተባ አሊ ካሚኒ ምንድን ያሉት በእነዚህ አካባቢዎች ላይ በሳውዲ አረቢያ፣ በኩዌት፣ በዱባይ እና ሌሎች በፋርስ ባህረ ሰላጤ አካባቢ ላይ የሚገኙና ኢራንን ከበው የሚገኙ ጎረቤት ሀገሮች ላይ ጥቃቱ እንደማያቆም ሙጅተባ አሊ ካሚኒ ወደ ስልጣን ከመጡ በኋላ ተናግረዋል። ጦርነቱ እስኪቆም ድረስ ነው እነዚህ ሀገሮች ላይ ደግሞ ድብደባው የሚካሄደውና ድብደባ እንደማያቆሙ ነው የተናገሩት። አሁን በሙጅተባ አሊ ካሚኒ ወደ ስልጣን መምጣታቸውን ተከትሎ እንግዲህ ሙጅተባ አሊ ካሚኒ ጎልማሳ ናቸው። አባታቸው የ86 ዓመት ሽማግሌ ቢሆኑም እሳቸው ከ56 እስከ 60 ዓመት እድሜ ክልል ውስጥ ነው የሚገኙት እና ዛሬ እየተናገሩ የሚገኙትና ወታደሩን እያደፋፈሩና ወታደሩ እንዲጠቀም ያዘዙት መሳሪያዎች በጣም ኃይለኛና አውዳሚ የሆኑ በዓለማችን የተከለከሉ መሳሪያዎች ጭምር እንዲወነጨፉና ጥቃት እንዲያደርሱ ታዘዋል። በዛም መሰረት ዛሬ ትላንትና ማታ ማለት ነው በቴል አቪቭ እና አካባቢው ላይ በርካታ ሚሳኤሎች ናቸው የተስወነጨፉት ከኢራን በኩል። እነዛ ሚሳኤሎች ግን ራዳሮችን በአብዛኛው አልፈው አንድ ብቻ እንደተቀለበሰ ነው የተነገረው እና እስራኤል ላይ እየተስወነጨፈ የሚገኘው እና ሌሎች ሀገር ላይ እነ ዱባይ እና ሌሎች ሀገር ላይ እየተስወነጨፈ የሚገኘው በቀላሉ ራዳሮች የሚያከሽፉት ነው እንደሰማ ነው 21 ሳውዲ አረቢያ ማክሸፍ መቻሏ እና ኩዌት ደግሞ 7 ማክሸፍ መቻሏ የራዳሮቹ ብቃት ሳይሆን እዚህ ጋር የሚያሳየው በእስራኤል ከተሞች ላይ እየተጠቀመች የምትገኘው ኢራን እና በሌሎች የጎረቤት ሀገሮች ላይ እየተጠቀመች የሚገኘው የሚሳኤል አይነት ነው የሚለየው። በእስራኤል ላይ እየተጠቀመች ያለችው የእስራኤል ከተማ ከነዛ ከ113 ከሚሆኑ ሚሳኤሎች ውስጥ አንድ ብቻ መቀልበሱ የሚያሳየው የሚሳኤሎቹን ሃይፐርሶኒክ መሆናቸውና እነዚህ ሚሳኤሎች ለየት ያሉ መሆናቸውን ለሚያሳየው ተራ ሚሳኤሎች አይደሉም ለማለት ነው። ትላንትና ቤንያሚን ኔታንያሁ ይህንኑ ጉዳይ ነው አምፕሊፋይ አድርገው ሲናገሩ የነበሩት። ምንድነው ያሉት? ኢራን በአሁኑ ወቅት ላይ በሀገራችን ላይ እየተጠቀመችው ያለው የሚሳኤል አይነት ክሩዝ ሚሳኤሎች እና በዓለም የተከለከሉ ሚሳኤሎች ናቸው እና ሌሎችም ባላስቲክ እና ሃይፐርሶኒክ የተባሉ እነዚህ ሚሳኤሎች ናቸው ከባድ ጉዳት እያደረሱ ይገኛሉ ብለው ነው ቤንያሚን ኔታንያሁ በቃላቸው የተናገሩት በአፋቸው። እና በእስራኤል ላይ የምትጠቀመው እነዚህ ሚሳኤሎች ለየት ያሉ መሆናቸውን ነው የሚያሳየው።
ምክንያቱም እስራኤል ከዚህ ቀደም በርካታ የኢራን ሚሳኤሎችን ነው ስታከሽፍም የነበረው። በአብዛኛው እንዳውም የእስራኤል ከተሞችን 5 ከተጣለ ከ5ቱ አንዱ ብቻ ነው ታርጌት የሚያገኘው፣ ወይ ደግሞ 100 ካስወነጨፉ ከ100 10ሩ ብቻ ወይ ደግሞ 5ቱ ብቻ ነው ታርጌቱን አግኝቶ ጥቃት ሊያደርስ የሚችለው። በዛ ሁኔታ እየቀጠለ በነበረበት ወቅት ላይ ነው ሙጅተባ አሊ ካሚኒ ግን ወደ ስልጣን ከመጡ በኋላ በእስራኤል ላይ እየተስወነጨፉ የሚገኙት እነዚህ ሚሳኤሎች በአይነታቸውና በእንትናቸው በጣም ለየት ያሉ መሆናቸውን ነው የሚያሳየው። ሙጅተባ አሊ ካሚኒ ሰሞኑን የተናገሩት ደግሞ አንድ ነገር አለ። ከእንግዲህ የምንጠቀመው አሉ በጣም ኃይለኛ የሆኑ ከዚህ ቀደም ያልታዩ ሚሳኤሎችን ነው በጠላታችን ላይ የምናስወነጭፈው ብለዋል። በጠላታችን ላይ ነው ያሉት። በጎረቤት ሀገር ሌሎች ጎረቤት ሀገር ስም አልጠቀሱም፣ ግን ጠላታችን ማለታቸው ኩዌት አይደለችም፣ ኢራቅ አይደለችም፣ ሳውዲ አረቢያ አይደለችም። ጠላታችን የሚሉትና የሚናገሩት እነሱ አሜሪካና እስራኤል መሆናቸው ነው። ስለዚህ አሜሪካና እስራኤል ላይ ስለሆነ የሙጅተባ ንግግር የሚያመላክተው ደግሞ አሜሪካ ያለችው በጣም የሚደርሱበት አይደለም አሜሪካን። ነገር ግን አሁን ጎረቤታቸውን እስራኤልን ማለታቸው ነው። ስለዚህ ከባድ የሆነ ከ1 ቶን እስከ 2 ቶን የሚሆን ከዚህ ቀደም የተስወነጨፉ የሚገኙት ሚሳኤሎች ክብደታቸው ከ1500 ኪሎ ግራም አይበልጡም ነበር። አሁን 1 ቶን እስከ 2 ቶን ነው የተባሉት። 1 ቶን ማለት ደግሞ 1000 ኪሎ ግራም ነው። 2 ቶን ሲሆን ደግሞ 2000 ኪሎ ግራም መሆኑ ነው። ያን ያህል ክብደት ያለውና በአይነቱ ለየት ያለ እንደገና አውዳሚነቱ ወደር የሌለው ሚሳኤሎችን ነው እናስወነጭፋለን በጠላታችን ላይ ያሉት። በጠላታችን ላይ ማለታቸው እስራኤልን ነው። ስለዚህ አሁን እስራኤል ላይ እየተስወነጨፉ የሚገኙት አንድም ራዳር ሊያከሽፋቸው አለመቻላቸው ልዩ ያደርጋቸዋል፣ ሃይፐርሶኒክ መሆናቸው ነው። ትላንት ራሱ የእስራኤል መንግስት እንደተናገረው ሃይፐርሶኒክ እና ክሩዝ ሚሳኤሎች ናቸው የተተኮሱብኝ ብለዋል። በርካታ ጉዳቶችን እያደረሱም የሚገኙበት ሁኔታ ነው እየተስተዋለ የሚገኘው። በእንደዚህ አካባቢዎች ላይ ታዲያ በርካታ ህንፃዎች በእስራኤል ከተሞች ላይ ማለት ነው። ቴልአቪቭ ኢንተርኔት ላይ ማየት ትችላላችሁ። ቴልአቪቭ አካባቢ ላይ ባደረሰችው ኢራን ጉዳቱ በጣም ከፍተኛ ከመሆኑ የተነሳ በጣም ፍርስራሾች አሉ። በነዛ ፍርስራሾች ስር ደግሞ የእስራኤል አደጋ ጊዜ ሰራተኞች እየተረባረቡ ሟችን ከዛ ውስጥና በህይወት ያለውን ለይተው እያወጡ ነበር። በእንደዚህ አይነት ሁኔታ ነው እስራኤል እየወደመችም የሚገኘው። እነሱም ኢራንን እያወደሟት ይገኛሉ። እልህ ተያይዘዋል። አሜሪካና እስራኤል ሌላ እልህ ውስጥ ገብተዋል። ኢራን ሙጅተባ አሊ ካሚኒ የሚመራው የኢራን መንግስት ደግሞ ሌላ እልህ ውስጥ ገብተዋል። በእልህ ደግሞ ጦርነቱ ወዴት ሊያደርሳቸው ነው የሚለው አብረን የምናየው ይሆናል። የአሜሪካ መንግስትም ዶናልድ ትራምፕ በእልህ ውስጥ ስላሉ ነው ጦርነቱ የሚቋጭበትን አንዳች መፍትሄ ይበጅለት በተባለው መሰረት መፍትሄ አይኖረውም፣ ጦርነቱ ይቀጥላል ብለው የተናገሩት። ስለዚህ ጦርነቱ መቋጫ የለውም። አንድም ሌሎች አሁን የዓለማችን ሀገሮች እኮ ሌላ ጊዜ ጦርነት እንደዚህ አይነት ጦርነት ሲካሄድ ሌላ አገር ብትሆን ኖሮ አድቡ። አሁን ዩክሬን ላይ በተከፈተው የራሽያ ጦርነት ከዚህ ቀደም እንደምናውቀው በርካታ የአውሮፓ ሀገሮች እና ሌሎች የዓለማችን ሀገሮች ጦርነቱን እንዲያቆሙ ብዙ ጊዜ ተናግረው ግን የሚያዳምጣቸው ኃይል ስላላገኙ ዝም አሉ። በዚህ በኢራን በተጀመረው ጦርነት ግን አንድም የዓለማችን መንግስት ጦርነቱ እንዲቆም እስራኤልን ወይ ደግሞ አሜሪካን የገፋፋና እልባት እንዲያገኝ የተናገረ ኃይል የለም። በባህሬን ላይ በአንድ ወቅት ላይ የሆኑ የባህሬን መሪና ሌሎች በዚሁ በፋርስ ባለስልጣኔ አካባቢ ያሉ ሀገሮች መሪዎች በዲፕሎማሲ መንገድ እንዲፈታ ሲሉ እዛ ላይ ንግግር እንዲያደርጉ ነበር ዶናልድ ትራምፕም የተጋበዙት። እዛ ላይ ዶናልድ ትራምፕ ተገኝተው ጦርነቱን እንደማያቆሙ እንቅጩን ከተናገሩ በኋላ ነው ከእንግዲህ ጦርነቱ የሚቆሙበት ሁኔታ የለም የተባለው። እና
ሌሎች የአውሮፓና ሌሎች የአሜሪካ፣ ላቲን አሜሪካ እንዲሁም ሌሎች ሀገሮች ግን ስለ ጦርነቱ የሚቆምበትን ግፊት ያደረጉ አንድም ኃይል የለም። በሌላ በኩል ዩኤንኤችሲአር ነው ትንሽ ጉዳቱ በጣም ኃይለኛ እንደሆነ እየተናገሩ ጦርነቱ መባቻ እንዲያገኝ ጦርነቱ እንዲቋጭ ሲሉ እየጠየቁ የሚገኙበት ሁኔታ ነው ያለው። ያም ያለ ታዲያ ሳውዲ አረቢያ ላይ እና ኩዌት ላይ እንዲሁም ከነዚህ ከባርስ ባሕረ ሰላጤም አልፎ እኮ በቱርክ ላይ የተስወነጨፈ ሌላ ሚሳኤል ነው ያለው። ቱርክ ላይ ደግሞ የተስወነጨፈው ሚሳኤል እዛ አካባቢ ኔቶ ወታደራዊ ኃይል የዓለም አቀፉ ኔቶ የተባለው ወታደር የሚሰፍርበት ይዞታ አካባቢ ላይ ነው ኢራን በርካታ ሚሳኤሎችን ያስወነጨፈችው። እነዛ ሚሳኤሎች በወቅቱ እንደከሸፉ ነው የቱርክ መንግስትም ያስታወቀው እና ጦርነቱ አሁን ላይ አድማሱን እያሰፋ ነው የመጣው። አድማሱን ከማስፋቱም አልፎ ወደ ቱርክ አካባቢ ላይ የሚደርስ የሚሳኤል ጥቃቶች ማስወንጨፉ የዓለማችን ሀገሮች ሌሎች ተሳትፈው ይህን ጦርነት የሚቆሙበትን እልባት የሚጠይቁበት ሁኔታ ላይ አይገኝም ማለት ነው። ምክንያቱም ኢራንም እስራኤል ላይ ብቻ ጥቃት መሰንዘር የነበረባት ሲሆን ነገር ግን በጎረቤቶቿ የምታረጋቸው ጥቃቶች ናቸው አሁን የዓለማችን ሀገሮችም ጦርነቱ የሚቆሙበትን አንዳች ሀሳብ እንኳን ያላቀረቡት ነው የሚባለው እና በእንደዚህ አይነት ሁኔታ ጦርነቱ አድማሱን እየሰፋ ዛሬ ወደ ሌሎች የዓለማችን ሀገሮችም ሊዛመት ይችላል እየተባለም ይገኛል። በሌላ በኩል በአንድ ወቅት ላይ ሩሲያ በዩክሬን ጦርነት ወቅት ላይ ኢራን ሩሲያን ስትረዳ ነበረ፣ በወታደራዊ ኃይልም እንዲሁም በድሮኖች በእነዚህ ሚሳኤሎች ሁሉ ስትረዳቸው ነበረ። አሁን ላይ ግን የሩሲያ መንግስት ግን ጦርነቱ የሚቆምበትን ሁኔታም አልተናገሩም። ምክንያቱም እሳቸውም ሌላ ጦርነት ውስጥ ዩክሬን ላይ ጦርነት ውስጥ ነው ያሉት። በምን አይነት ሁኔታ ደፍረው ይናገሩ? ተደርበው እንዳይናገሩ ደግሞ ሌላ ሶስተኛ ዓለም ጦርነት ሊነሳ ይችላል ተብሎ ነው የሚገመተው። ምክንያቱም ከዚህ ቀደም ሁለተኛ ዓለም ጦርነት የተነሳው አንዱ አገር ፕሮክሲ በመሆን ነው። አንዱ አገር አንዱን አገር በመደገፍና አንዱ አገርን በመደገፍና ሌላውን በመውጋት ነው ሁለተኛ ዓለም ጦርነት የተጀመረው። ስለዚህ አሁንም ሌሎች ሀገሮች እነ ቻይና እነ ሰሜን ኮሪያ ከኢራን ጋር በጣም የጠበቀ ግንኙነት ያላቸው ሀገሮች ይህንን ጦርነት የሚሳተፉበትና ከኢራን ጎን የሚቆሙ ከሆነ ሌላ የዓለማችን አይታ ማታቀው ጦርነቶች ይከሰታሉ በአካባቢው። ማለት እነዚህ ደግሞ የኢራን ደጋፊዎች ናቸው። ኢራንን የሚረዱ ከሆነና አሜሪካና እስራኤልን የሚወጉ ከሆነ እነ እንግሊዝ ደግሞ አሉ፣ እነ ፈረንሳይ ደግሞ አሉ ከአሜሪካ ጎንና ከእስራኤል ጎን መሆን የሚችሉ። ስለዚህ እነሱም ይደረባሉ ማለት ነው። በእንደዚህ አይነት ሁኔታ ነው ሁለተኛ ዓለም ጦርነት የተነሳው። ስለዚህ ሁለተኛ ዓለም ጦርነት የተነሳው በእንደዚህ አይነት ሁኔታ ነው ያለው። ስለዚህ እነዚህ ሀገሮች ደግሞ ደፍረው በኢራንን አግዘው ጦርነቱ ውስጥ አይቀላቀሉም። ስለዚህ ባይቀላቀሉም ግን ዛሬ ላይ ወጥተው የብሪክስ አባላት ራሱ ወጥተው ዛሬ ጦርነቱ የሚገባደድበትን ወይ ደግሞ ጦርነቱ የሚቋጭበትን ነገር ፍንትው አድርገው የተናገሩት ነገር የለም። ዓለማችን የዚህን ጦርነት በባርስ ባሕረ ሰላጤ አካባቢ የተነሳውን ጦርነት ዝም ብለው በአይነ ቁራኛ እየተመለከቱ ነው ያሉት። ሁሉም እንዳይናገሩ ሌላ መዘዝ ይዞብን ይመጣል ፍራቻ። ግን ዓለም ዛሬ በኢኮኖሚ በጣም እየተጎዳች ነው። አንዳች ሸቀጦች ከአውሮፓም ይሁን ከአሜሪካም ይሁን ከኤዥያም ይሁን ሸቀጦችና ሌሎች ቁሳቁሶችን የጫኑ መርከቦች ሆርሙዝን አያልፉም። ሆርሙዝ ላይ እንደዚህ ሰልፍ ሰርተው ነበር በአንድ ወቅት ላይ ሰሞኑን ከኤዥያ የመጡ ከአውሮፓ የመጡ መርከቦች በርካቶች እንደዚህ ሰልፍ ይዘው አሁን ድረስ ቆመዋል መሰለኝ እኔ እንጃ። እና መርከቦቹ በእንደዚህ አይነት ሁኔታ ነው የቆሙት እና የዓለማችን ሕዝብ ጉሮሮው ትራምፕም እንዳሉትና የዓለም ሕዝብም እንዳስታወቀው ጉሮሮው ታንቀዋል። ስለዚህ ጉሮሮው የታነቀ ሕዝብ ነው ያለው።
እና በእንደዚህ አይነት ሁኔታ ስላለ ለሽምግልና መሀል እንኳን የገባ የለም። የኢራንን መጨፍጨፍ ወደው ወይ ደግሞ የአሜሪካ ኢራንን መውጋት ወደው ደስ ብሏቸው ምን እንደሆነ አይታወቅም ብቻ ግፊት ያደረጉና በዓለማችን የሚገኙ G7 አለ፣ ብሪክስ አለ፣ በርካታ እነዚህ በቡድን ኔቶ አለ፣ ብዙ በቡድን G7 የተባሉ እነዚህ ማለት ቡድን የሰሩና ድርጅት ያቋቋሙ የዓለማችን ሀገሮች አሉ። እነ ፈረንሳይ እነ እንግሊዝ ሁላቸውም ዛሬ ትልቅ ድርጅት አቋቁመዋል። G7 የተባለው ስብሰባ የሚካሄድበት ያ ሁሉ እያላቸው ዛሬ ስብሰባ እንኳን ጠርተው እልባት የሚያገኝበትን አንዳች መፍትሄ አፈላላጊ ኮሚቴ መርጠው ያንን አላደረጉም። ዝም ብለው በአይነ ቁራኛ ወይ ደስ ብሏቸው ጦርነቱ ወይ ደግሞ ፍራቻ ይሁን ምን እንደሆነ ብቻ ባይታወቅም የዓለማችን ሀገሮችና መሪዎችም እንደዚህ አይነት የተገነባ ቡድንም እያላቸው ማለት የሚደማመጡበት አሁን G7 ተሰብስበው ሐሳብ ለሐሳብ የሚለዋወጡበትና ማድረግ የሚፈልጉትን እነዚህ ሀገሮች G7 ላይ ቡድን የሆኑት ሀገሮች የሚስማሙበትና ሐሳብ የሚለዋወጡበት መድረክ ነው። በዛ መድረክ ላይ እንኳን ተጠራርተው አንዳች መፍትሄ እያፈላለጉም አይደለም። ወይ ደስ ብሏቸውም ይሆናል ወይ ደግሞ እንግዲህ አናቀም እኛ ፍራቻና እንትንም ሊሆን ይችላል። ብቻ ለማንኛውም ጦርነቱ አሁን ድረስ እየቀጠለ ያለበት ሁኔታ ነው ያለው። የዓለም ሀገሮች ደግሞ ግፊት አድርገው ሁለቱን ኃይሎች ማስቆም በእርቅ በዲፕሎማሲ ኢራን ደግሞ ሆርሙዝን እንድትከፍት ጦርነቱን እንድታቆም ይሄንን የምታስወነጭፋቸው ሚሳኤሎች ወደ ሌላ ጎረቤት ሀገሮች ማስወንጨፋን እንድታቆም የሚል አንድም ነገር የተሰጠ ወይ ደግሞ የተባለ ነገር የለም። የዓለም መንግስታትና ሀያላን የሚባሉ ሁሉ ዛሬ ብቻ በአይነ ቁራኛ እየተመለከቱት ነው። ጉዳዩ ምን እንደሆነ እንጃ። እንዲህ ነው ማለት አያስችለንም። በአሁኑ ወቅት ላይ እንዲህ ነው ካልን ሚስሊዲንግ ያልሆነ እንትን ውስጥ ልንገባ እንችላለን። ስለዚህ እንዲህ ነው ማለት ባንችል እንኳን ዛሬ ግን የዓለማችን ታላላቅ ሀገሮችም ተሰሚነት ያላቸው እነ ፈረንሳይ፣ እንግሊዝ፣ ጀርመን፣ ቻይና፣ ጃፓን፣ ሩሲያ እንኳን በጦርነት ውስጥ ነው ያለችው እና ሌሎችም ሀያላን ሀገራት እነ ስዊድን ሁሉም የአውሮፓ ሀገሮች ውስጥ የሚገኙ ብሪክስ ውስጥ የሚገኙትም G7 ውስጥ የሚገኙትም አንዳች ነገር የተናገሩትና መፍትሄ እልባት የሚያገኝበትን ነገር የተናገሩት ነገር የለም። ጦርነቱም ቀጥሏል። በሌላ በኩል የዓለማችን መንግስታት ምን እያሉ ነው? ጉሮሯችን ታንቋል እያሉ ነው። ጉሮሯቸው እንዳይታነቅና ጉሮሯቸው እንዲከፈት መፍትሄውን ያውቁታል። መፍትሄውን እያወቁ ታዲያ ዛሬ ዝም ብለዋል። ዝም በማለታቸው ደግሞ እነዚህ ደብዳቤዎች ጥቃቱን ቀጥለውበታል። አንዳንድ ጊዜ እኮ የምትፈራው ሰው ከሌለ ከመጠን ታልፋለህ። አሁን አሜሪካ የምትፈራው የላትም። ለአሜሪካ አስፈሪ የሆነችው ሩሲያ ነች። ሩሲያ ጦርነት ውስጥ ነው ያለችው ከዩክሬን ጋር። የልብ አግኝታ ደግሞ ጦርነቱን እየደበደበች የምትገኘው ማንንም በዓለም ላይ የማትፈራዋ ደግሞ ሌላ እስራኤል ነች። ስለዚህ እነዚህን ሁለቱ ሀያላን ነን የሚሉና ማንንም የማይፈሩ ኃይሎችን የሚያስቆማቸው አንድም ምድራዊ ኃይል የለም። ሁሉም ይፈራል፣ አሊያ ደግሞ ሁሉም አውቆ ነው እያወቀ ዝም ያለው ነው የምንለው። እልባቱን እግዚአብሔር ያምጣላቸውና በሰላማዊ መንገድ የሚቋጭበት ሁኔታ ካልተፈጠረ በስተቀር በኢኮኖሚም የዓለማችን ሀገሮች ዳሽቀዋል። በኢኮኖሚም ዛሬ ምንም አይነት የመጓጓዣ መርከቦች እየተላለፉ አይገኙም። ሆርሙዝ ተዘግቷል። የዓለማችን ጉሮሮም ተዘግቷል ማለት ነው። በሌላ በኩል ውድ አድማጭ ተከታታዮቻችን በሰፊው ይህን ነገር ሄደንበታል። ሌላው ኢራን በርካታ ሚሳኤሎችን ወደ እስራኤል ከተሞች ያስወነጨፈቻቸው አሉ። በእስራኤል ከተሞች ላይ በርካታ ጉዳቶችን አድርሳለች። እነዛ ጉዳቶች
ትላንትም በርካታ ተቋማትን የፈረሱት ዛሬም ከትላንትና ወዲያ ማታም በርካታ ጥቃቶች ናቸው የተፈጸሙት። ዛሬም በርካታ ሚሳኤሎች አሁን ድረስ እስራኤል ላይ አሁን ይሄንን በምንናገርበት ወቅት ላይ እስራኤል ከተሞች ላይ እያዘነቡ ይገኛሉ። የእስራኤል ከተሞች ዛሬ ድረስ በርካታ ጉዳቶችን እያስተናገዱ ይገኛሉ። አሜሪካና እስራኤልም እየደበደቧት ነው። አሁን እስራኤል ላይ የተወነጨፉት ሚሳኤሎች ኃይለኝነታቸውን ቅድም አንስተነው ነበር። ቅድም ካነሳናቸው ውስጥ ምንድነው በእስራኤል ከተሞችና ሌሎች ጎረቤት ሀገሮች ላይ ኢራን እየተጠቀመች ያለችው ሚሳኤሎች ልዩነት አላቸው ብለናል። እነዛ ልዩነቶች የሚያሳዩት አንደኛው እነዚህ ኃይለኛ የተባሉ ራዳሮች ናቸው እስራኤል ውስጥ የተተከሉት። እነዚህ ኃይለኛ የተባሉ ራዳሮች ግን ዛሬ ሊያከሽፉት አለመቻላቸው ነው ኃይለኝነቱን እኛም ከወዲሁ ልንናገር የምንችለው። በሌላ በኩል ይህንኑ ማስረጃ በማስደገፍ ደግሞ የአያቶላ ልጅ ሙጅተባ አሊ ካሚኒ ወደ ስልጣን ከመጡ በኋላ የተነገሩት ነገር አለ። ከ1 እስከ 2 ቶን የሚመዝን ነው። ከእንግዲህ ከዚህ ቀደም አይተው የማያውቁት አይነት ነው የምናሳያቸው። በማውደም ደረጃ ደግሞ ከፍተኛ አውዳሚ የሆነ ማለት እንደ ባሊስቲክ ሚሳኤሎች ናቸው። ባሊስቲክ ሚሳኤሎች የኑክሌር ዩራኒየም በውስጣቸው አረሩ ላይ ይጨመራል። ስለዚህ ለዚህ ነው አውዳሚ እየተባለም የሚጠራው። በጣም አውዳሚ ነው። እንደዚህ አይነት አውዳሚ የሆኑትን ከ1 ቶን እስከ 2 ቶን ከዚህ ቀደም እኔ ሰምቼ አላቅም። ከ1 እስከ 2 ቶን የሚመዝን ሚሳኤል እንዳለ አላቅም። ለኔም አዲስ ነው። ማለት እኔ ስለዚህ ስለ መሳሪያና እንትን ብዙም እውቀት የለኝም። ነገር ግን ሰምቼ ግን አላቅም። ካነበብኩትና ከሰማኋቸው ውስጥ እስካሁን ድረስ እስከ 1500 ኪሎ ግራም እስከ 2000 ኪሎ ግራም ድረስ ሰምቻለሁ። አሁን በቶን ነው እየተነገረ እኮ ያለው። በቶን 1 ቶን ማለት 1000 ኪሎ ግራም። በቶን ማለት 1 ቶን ማለት 10 ኩንታል። እስካሁን እየተሰማ ያለው 1.5 ኪሎ ግራም 1.5 ማለት 1 ኪሎ ተኩል እስከ 2 ኪሎ እየሰማ ነው። አሁን እኮ እየተባለ ያለው እስከ 2000 እና ከ1000 እስከ 2000 ማለት ኪሎ ግራም በኪሎ ግራም ሲሰላ እንደዚህ አይነት ሚሳኤሎችን ነው በጠላቶቼ ላይ የምጠቀመው ብላ ተናግራለች። በዛ መሰረት እንግዲህ ያው እስራኤል ከተሞች አሁን ጭስ በጭስ ሆነው አሁን በዚህ ደቂቃ ድረስ እየተስወነጨፉ የሚገኙበት ሁኔታ ነው ያለው። ይሄ እየተስወነጨፈ የሚገኘው ሚሳኤል በርካታ ጉዳቶችን በርካታ ተቋማትን እያፈረሱና በፍርስራሹ ስር የሚገኙትን የአደጋ ጊዜ ሰራተኞችም እያወጡ የሚገኙበት ሁኔታ ነው ያለው እና በዓለማችን ያለው ሁኔታ አሁን በዛች በፋርስ ባህረ ሰላጤ አካባቢ የምትገኘው ሀገር ተነክታ ዛሬ ዓለማችን እንዲህ እየጮህና እየማቀቀ በሊባኖስ ውስጥ እየደረሰ ያለው ጉዳት፣ በእስራኤል ውስጥ እየደረሰ ያለው ጉዳት፣ በኢራን ከተማ ውስጥ እየደረሰ ያለ ጉዳት እንዲሁም በፋርስ ባህረ ሰላጤ አካባቢ የሚገኙ አንዳንዴ አልፎ እንኳን ኢራንም የጠላት ይዞታ ብላ ብታስወነጭፍም እነዚህ ሀገሮችም ተነካክተዋል። ኩዌት፣ ሳውዲ አረቢያ እና ዱባይ ሁሉም ተነካክተዋል። ዓለማችን ለዚህ እልባት እንዲሰጥ የተደረገ ግን አንዳች ሙከራና አንዳች ጥረቶችን እስካሁን አለመመልከታችን ነው በጣም እየደነቀንና እየገረመን የሚገኘው። እስራኤልም በዘፈቀደ እየሄደች ነው። ጦርነቱ ኢራን ላይ ነበረ። ከኢራን አሁን ወደ ሊባኖስ ላይ ድብደባውን እስራኤል በአብዛኛው የእስራኤል ወታደራዊ ኃይል ተሰማርቶ ሊባኖስን በጣም እያጠቁ የሚገኙበት ሁኔታ ነው ያለው። ሊባኖስ ከተማ ላይ በጣም ከባድ የሆኑ ጥቃቶች እየፈጸሙ ነው። እዛ አካባቢ ላይ የመሸገው የዚህ የሂዝቦላ ታጣቂ ቡድን አለ ነው የሚባለው። ታጣቂ ቡድኑን ለማሽመርመር ተብሎ እነሱ ሰፈሩበት የተባለና እስራኤል ባላት መረጃና ባላት የስለላ ድርጅት ቦታዎችን ደርሼበታለሁ ባለችው መሰረት ይመስለኛል በርካታ ሆስፒታሎች፣ ትምህርት ቤቶች፣
እንዲሁም ሌሎች ሰው የሚኖርበት አካባቢ፣ መደብሮች አካባቢ፣ ሱቆች እና ሌሎችም በጥቃቱ ሰለባ እየሆኑ ይገኛሉ። አሁን በጥቃቱ ሰለባ ከሆኑት መካከል በርካታ ህዝቦች እየተገደሉበት ያለው ሁኔታ ነው እየተሰማ ያለው። እዚህ አካባቢ ላይ ዛሬ እስራኤል ከፈጸመችው ጥቃት ወደ 45 ሰዎች ናቸው ንጹሃን ተገደሉ የሚባለው። ህዝቦላ ግን የህዝቦላ ታጣቂ ቡድን ነው የተባለው ግን እስካሁን ድረስ ተገለዋል ተብሎ የሰማነው ዜና ባይኖርም ነገር ግን በእስራኤል ድብደባ እየሞተና ከቤት ንብረቱም እየተፈናቀለ የሚገኘው ንጹሃን የሊባኖስ ህዝቦች ናቸው። እስራኤልም እንደዛው የእስራኤል ወታደራዊ ኃይል አይደለም ዛሬ በእስራኤል ከተሞች ላይም እየሞተ የሚገኘው ንጹሃን ነው። እነዚህ መንግስታት ለምንድን ነው ለነዚህ ለንጹሃን ብለው ኢራን ላይ እየሞተ ያለው ንጹሃን ነው፣ እስራኤል ላይ እየሞተ ያለው ንጹሃን ነው። ወታደራዊ ይዞታ አይደለም እየተደበደበ ያለው። እስካሁን ድረስ በአሜሪካ ወታደራዊ ይዞታ ላይ ኢራን ያስወነጨፈችው ብቻ ነው የሰማነው በወታደራዊ ይዞታ። ሌላ ግን ሰላማዊ የሆነ ኤምባሲ ሰላማዊ ነው። ኤምባሲ ላይ እንደገና ሌሎች ተቋማት ላይ አሁን ኢራን ላይ የተስወነጨፉትና የተደበደቡት የሴቶች ትምህርት ቤት ላይ 135 ሴት ተማሪዎች ህፃናት የሞቱበት አሜሪካም ለዓለም አቀፉ ማህበረሰብ እኔ ሰላምን እመኛለሁ፣ ሰላምን እፈልጋለሁ፣ የሰው ልጅ መብቱ መጠበቅ አለበት በሚሉት አይነት አካሄድ አይደለም እየሄዱ ያሉት። ምክንያቱም ትምህርት ቤት ላይ ሴቶች ትምህርት ቤት ላይ ኢላማ አድርጎ ያንን መደብደብ ማለት በዓለም አቀፍ ህግም የተወገዘና የተከለከለ ነው። አሜሪካ ግን ያንን ህግ የምታከብር አገር ሆና ሌሎች ሀገሮችም እንዲያከብሩ የምትጠይቅና የምትወተውት ሆና ሳለ ዛሬ ግን የፈጸመችው ጥቃት ሮንግ የሆነ ሚስ አንደርስታንዲንግ ነው። ያንን ትምህርት ቤት መደብደባቸው ነው ምንለው። ስለዚህ አሁን በአጠቃላይ እነዚህ ንጹሃን እየተገደሉ ነው፣ ንጹሃን እየሞተ ነው። የትኛውም ሀገር ይሁን ዛሬ ላይ ኢራቅ እንደዚህ ያደረገች፣ ኢራን እንደዚህ ያደረገች፣ እስራኤል የበቀል እርምጃ ፈጸመች ብለን ነገሮችን የምናባብስበት ሁኔታ ደረጃ ላይ አይደለንም ያለ ነው። የዓለም ህዝብ እንደ ህዝብ ምንም ቢሆን ሰላማዊ ህዝብ ሲጎዳ ማንም የሚፈልግ የለም። እኔም አንተም አንቺም አንፈልግም። ነገር ግን አሁን ላይ ጦርነቱ አድማሱን ከማስፋቱ የተነሳ በጣም በህዝባዊ ተቋማት ላይ ነው ጥቃቱ እየተፈጸመ የሚገኘው። እስራኤል ላይም ተቋማት ናቸው እየፈረሱ ያሉት፣ የህዝብ ተቋማትና የህዝብ መኖሪያ ቤቶች፣ የህዝብ አፓርታማና ህንፃዎች ናቸው እየወደሙ ያሉት። ህዝብ የሞተውና በህይወት ያለው ተብሎ ከፍርስራሹ ስር እየተለቀመ የሚገኝበት ሁኔታ ላይ ደርሰናል። ስለዚህ የዓለማችን ሀገሮች አሉ የሚባሉ ሀገሮች ለምን ዝም አሉ? ለምን ተኙ? ለምን ይሄ ነገር እልባት እንዲያገኝና ሰላማዊ ህዝብ እፎይ እንዲል ለምን አያደርጉም? አሁን ጦርነቱ በረዘመ ቁጥር ሰላማዊ ሰው መሞቱና ማለቁ አይቀርም። ግን አሁን እልባት ቢያገኝ እነዛ ሰላማዊ ሰዎች ከዚህ ከድሮን ጥቃትና ከዚህ ከሚሳኤል ጥቃት በተወሰነ ደረጃ እንኳን የመዳንና ለጥቃቱ ሰለባ ያለመሆን እድል አላቸው። አሁን ግን ጦርነቱ ከቀጠለ እነዛ ሰለባ ይሆናሉ። ቀጣይ ዛሬ የሰማናቸው ሰዎች አይደለም የሚሞቱት፣ የሞተው ሞተ፣ እንደገና ያልሞተው ነው የሚሞተው። ስለዚህ ሁሉም የመልስ ምቱን በጠላቴ ላይ እያለ በሚያስወነጭፈው ሚሳኤል ሊባኖስ ላይ፣ ኢራን ላይ፣ እስራኤል ላይ፣ ሳውዲ አረቢያ ላይ ንጹሃን አንድ ሰውም ቢሆን ንጹሃን እየተገደለ ነው። ስለዚህ ለንጹሃን ሞት ተብሎ ዛሬ አዘኔታ የዓለማችን መሪዎች አሉ። አዘኔታ እንኳን ኖሯቸው ዛሬ ወጥተው የተናገረ አንድም ኃይል የለም። ቅድምም ነግረናቸዋል። ነገር ግን ወጥተው ቢናገሩና እልባት ቢሰጡትስ የተሻለ አይደለም ወይ ነው ምንለው። ውድ አድማጭ ተከታታዮቻችን እንግዲህ ዛሬ ብዙ አውርተናል። ለዛሬ ያሉን መሳሪያዎች ይላለሁ ለዛሬ ያሉን መደቦች ዛሬ ያዝናቸው ትላንት ማታ የተፈጸሙ ከትላንትና ወዲያ የተፈጸሙና አሁን ድረስ እየተፈጸሙ ያሉትን ሁሉ ዳሰናል። ውድ አድማጭ ተከታታዮቻችን እስከ መጨረሻ ስለተከታተላችሁን እጅጉን እያመሰገንን በሰላም ቻው።